የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። የታዕካ ነገሥት በዓታ ለማርያም ገዳም የአብነት ትምህርት ቤት ተመራቂ ደቀ መዛሙርት ከብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቡራኬ ተቀበሉ። ለዝርዝሩ ያረካል አድማሱ። የታዕካ ነገሥት በዓታ ለማርያም ገዳም የአብነት ትምህርት ቤት ተመራቂ ደቀ መዛሙርት ሰኔ 6 ቀን 2018 ዓ.ም ከቅዱስነታቸው ቡራኬ ተቀብለዋል። ከብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቡራኬ የተቀበሉት እነኚህ የጉባኤ ቤት ተመራቂ ደቀ መዛሙርት ከቅዱስነታቸው ቡራኬ መቀበላቸው ለዓመታት የተማሩት ትምህርት ፍሬ እንዲያፈራ የሚያደርግ ነው ብለዋል። እንግዲህ ከቅዱስ አባታችን ጋር አጠቃላይ የበዓታ ለማርያም የብሉይም የሐዲስም የሊቃውንትም የሌሎችም የቅኔ የሚያቋቋሙ ተማሪዎች ተመራቂዎች አሉ። ከነሱ ጋር ሆነን ነው የመጣ ነው እና ቅዱስ አባታችን በረከታቸው ረድኤታቸው እንዲደርሰን ከሳቸው በረከት ለማግኘት ያው የተማርነው ትምህርት ሐዋርያት አስቀድመው ተምረው ኋላ ክርስቶስ መንፈስ ቅዱስን ሰዶላቸው ተማሩት በልቦናቸው እንዲያድር ሆኗልና ያምኛም የተማርነው ትምህርት በልቦናችን እንዲያድርና ያንን ተግባራዊ ለማድረግ እንድናስተምር በረከታቸው እንዲደርሰን ወደሳቸው ለቡራኬ መተናል እና ቆንጆ ጊዜ ነበር ማለት። እንደ ቅዱስ አባታችን ታላቁን ፓትርያርክ የኢትዮጵያ ፓትርያርክ ማግኘትን የመሰለ በሳቸው እግር ስር ዝቅ ብሎ መባረክን መስቀል መሳለምን እንኳን ለዚህ በቃችሁ መባልን እንደገና ደግሞ ተልእኮን መቀበልን የመሰለ ነገር ስለሌለ ለወደፊታችን እጅግ በጣም ትልቅ ስንቅ ነው፣ መሰረት ነው። ወደፊት ለጉዟችን ይዘነው የምንሄድበት እውቅናም ስለሆነ ለኛ እርካታ ነው። ከዚህ በመለስ ደቀ መዛሙርቱ በታዕካ ነገሥት በዓታ ለማርያም ገዳም የአብነት ትምህርት ቤት የነበራቸው የጉባኤ ቤት ቆይታ ከምርቃት ማግስት ለሚጠብቃቸው ቅዱስ የአገልግሎት ዘመን ስንቅ መሆኑን ገልጸዋል። እንግዲህ መጽሐፈ ሊቃውንት እንደሚታወቀው ራሱ የሚስጢር ትምህርት ነው። አዲስ ኪዳን ብሉይ ኪዳንን እንደ ንባብ፣ አዲስ ኪዳንን እንደ ትርጓሜ፣ መጽሐፈ ሊቃውንት ደግሞ ሚስጢር ነው፣ ሃይማኖት ነው። አዲስ ኪዳንን የሚተረጉምልንና የሊቃውንቱ ያንን የሚያብራሩበት ጥልቅ የሆነ ሚስጢረ ሥላሴ ሚስጢረ ሥጋዌ የሚነገርበትና የሚመሰጠርበት ነገር ሃይማኖታችንን ጠንቅቀን የምናውቅበት ስለሆነ ከጉባኤው ከወንበርም ባለፈ ተሰብስበን ብዙ ጥያቄዎችን እያነሳን እየተወያየንና በጉባኤያችን አንድ አይነት ሀሳብ አንድ አይነት አስተምሮ ይዞ ለመውጣት ብዙ ጥረት ስናደርግበት የቆየንበት ትምህርት ነበር ማለት ነው። እኔ እንዳጋጣሚ ሆኖ ዛሬ የመጣሁት ከሊቃውንት ክፍል ነው። በሊቃውንት ትምህርት ነው ሃይማኖተ አበው የቆየሁት እና በተለያየ ትምህርት ቤቶች በዓታ የስምንቱ ጉባኤያት ታዕካ ነገሥት በዓታ ለማርያም ገዳም የስምንቱ ጉባኤያት ምስክር ቤት ነው፣ ትምህርት ቤት ነው። በተማርነው ትምህርት የመናፍቃንን ምንፍቅናውን ከሃይማኖት ብርሃኑን ከጨለማ ጽድቁን ኃጢአቱን ከጽድቅ ለይተን እነዚህን ለምእመናኑ ማስረዳት በሃይማኖት ማጽናት ሌሎችንም ደግሞ ወደ ሃይማኖት የሚመጡትንም ሃይማኖታችንን እየገለጥን እያስተማር ወደ ሃይማኖት ለማምጣት እንግዲህ ቆርጠን ተነስተናል። ያንን ነው እንግዲህ የምናደርገው ጉዞ ባለው ፈተና መካከል ዋናውም ትልቁ የቤተክርስቲያን ፈተና በሃይማኖት ምእመኑን ማጽናት ያለ መጽናት ከሃይማኖት መናወጥ ስለሆነ ከሱ ላይ ትኩረት አድርገን ለመስራት እንግዲህ እግዚአብሔር ቢረዳን አስበናል ማለት ነው። በተመሳሳይ ዜና የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ስራ አመራር መንፈሳዊ ኮሌጅ ተመራቂ ደቀ መዛሙርት ከቅዱስነታቸው ቡራኬ ተቀብለዋል። አሁንም ያረካል አድማሱ ዝርዝር አለው። የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ስራ አመራር መንፈሳዊ ኮሌጅ 23 ተመራቂ ደቀ መዛሙርት ሰኔ 6 ቀን 2018 ዓ.ም ከቅዱስነታቸው ቡራኬ ተቀብለዋል። የብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቡራኬም ለተመራቂ ደቀ መዛሙርቱ ከምርቃታቸው ማግስት ለሚጠብቃቸው ቅዱስ የአገልግሎት ተልእኮ ስንቅ እንደሚሆናቸው ጠቁመዋል። እንግዲህ ለአምስተኛ ጊዜ በኮሌጃችን የሚሰጠው ትምህርት
እነዚህ አሁን ዛሬ ከቅዱስነታቸው ጋር ቡራኬ እንዲቀበሉ የቅዱስነታቸውን ቃለ ምዕዳን እንዲሰሙና ለመጻኢ ጊዜያቸውና አገልግሎታቸው ትልቅ ብርታትና ኃይል እንዲሆናቸው ለ3 ዓመት ትምህርታቸውን የተከታተሉ ተማሪዎች ናቸው። እንግዲህ ያው በዛሬው ቀን ከቅዱስነታቸው ጋር የቃለ ምዕዳን ቡራኬ የተቀበሉት 23 ናቸው በቁጥራቸው። ወደፊት እንግዲህ ቤተክርስቲያኒቱን ከብፁዓን አባቶች ጎን በመሆን ከአባቶች ከታላላቅ አባቶች ጎን በመሆን በቤተክርስቲያናችን በዚህ በአመራር ያሉ ክፍተቶችን ይሞላሉ ተብሎ የሚጠበቁ ተስፋ የጣለባቸው ተማሪዎች ናቸው። እንግዲህ እንደ ደቀ መዝሙርነታችን ከቅዱስ አባታችን ቡራኬ መቀበላችን እጅጉን ደስታ የሚሰጥ ነው፣ ተስፋም የሚሰጥ ነው። ምክንያቱም ተምረን ከቅዱስ አባታችን ቡራኬ ተቀብለን ወደ አገልግሎት ስንሄድ ለኛ ትልቅ እገዛን የሚያደርገን በጸሎታቸው በቡራኬያቸው እኛን ለወደፊት በምንሰራቸው ስራዎች ሁሉ ሊያግዘን የሚችል ተስፋ ሰጪ ቀን ነውና በጣም ደስታ የተሰማን ቀን ነው። እውነት ለመናገር እጅግ በጣም ለኛ እንደ ኮሌጃችን ከቅዱስ ፓትርያርካችን መተን ከሳቸው ቡራኬ ስለተቀበለን ደስ ብሎናል። እግዚአብሔር ይመስገን። ከዚህ በፊት ብዙ ጊዜ የተመኘን ነገር ነው። አባታችንን ቅዱስነታቸውን ለማግኘት ብዙ ጊዜ አቅደናል። ምክንያቱም በሚዲያ በተለያየ ነገር ብቻ ነበር የምናያቸው። አሁን ግን በአካል አግኝተናቸው ቡራኬያቸውን ስለተቀበልን በጣም እኔም በበኩሌ ደስ ብሎናል። ደቀ መዛሙርቶቻችንም በጣም ደስ አላቸው። ስለዚህ በጣም ደስታ ያሰማናል። ከዚህ በመለስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ስራ አመራር መንፈሳዊ ኮሌጅ ተመራቂ ደቀ መዛሙርት በመንፈሳዊ ኮሌጁ የነበራቸው ቆይታ ቅድስት ቤተ ክርስቲያንን ዘመኑን በዋጀ መልኩ ለማገልገል የሚያስችል ስለመሆኑም ገልጸዋል። እንደ ተማሪነታችን እንግዲህ በኮሌጃችንም በሚሰጠን ስርዓተ ትምህርት መሰረት እንግዲህ ስራ አመራር መንፈሳዊ ኮሌጅ ነው የምንማረው። የዓለማዊን ስራ አመራር የማናጅመንቱን አጠቃላይ ከቤተ ክርስቲያናችን ስራ አመራር እየተጠቀሰልን የምንማርበት ሂደት አለ። ቅዱስ ጳውሎስ ቲቶን ጢሞቴዎስን እያሰለጠነ ወደ ተለያየ ቦታ ለአገልግሎት ሲያሰማራ እንደነበረ ሁሉ እኛም ዛሬ በዝዋይ ሐመረ ብርሃን ስራ አመራር መንፈሳዊ ኮሌጅ ተምረን ነገ ቅድስት ቤተ ክርስቲያን ካለችበት ችግር በአቅማችን በተማርነው ትምህርት መሰረት ቤተ ክርስቲያን ማስተማራችን ትልቅ አገልግሎት እንሰጣለን ብለን እንግዲህ ተስፋ እናደርጋለን። የኛ ተማሪዎች በተለይ ቤተክርስቲያናችን ላይ የሚታዩ የአመራር ተግዳሮቶች አሉ። ከስትራክቸሩ ከላይ ጀምሮ እስከ ታች ድረስ የምንመለከታቸው የአመራር ክፍተቶች አሉ። ለእነዚህ አመራር ክፍተቶች ጋር ተያይዞ የሚነሱ ተግዳሮቶችን በመፍታት ትልቅ አስተዋጽኦ ያበረክታሉ ተብሎ ይጠበቃሉ። በተለይ የስራ አመራር መንፈሳዊ ኮሌጅ እዚህ ዝዋይ ሐመረ ብርሃን ሲቋቋም ለነገው ለቤተ ክርስቲያናችን መፍትሄ ይሆናል ተብሎ ታስቦበት በአባቶቻችን አርቆ ሀሳብነት ነው። አሁንም ደግሞ ኮሌጁ ገና ብዙ ዓመት አልቆየም፣ ፍሬው ላይታይ ይችላል። ነገር ግን በየአመቱ በየ3 ዓመቱ ደቀ መዛሙርቱ ተመርቀው በወጡ ቁጥር በሀገራችን ኢትዮጵያ እንዲሁም ከሀገራችን አልፎ በዓለማት ባሉት አብያተ ክርስቲያናት ሁሉ በዚህ አሁን በመጣው አካሄድ ከሄደ በጣም መፍትሄ ይመጣል ብለን እናምናለን። አሁን ለጊዜው ዲፕሎማ ሌቭል ላይ ነው እያስተማርን ያለ ነው። ነገ ከጥቂት ዓመታት በኋላ አስገምግመናል። ሁሉ ነገር ወደ ዲግሪ እንሄዳለን። ከዛን ዲግሪውንም እያስተማርን ስንመጣ የጥናት የምርምር ማዕከል ወደ ማድረጉ ነው። ስለዚህ በፊት የነበረው ልምድ ለዚህኛው ተቀምሮ በተሻለ ሁኔታ ዝዋይ ስራ አመራር መንፈሳዊ ኮሌጅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ የአመራር ክፍተቱን ይሞላል ብለን በልበ ሙሉነት ማውራት እንችላለን። በአዲስ አበባ ሀገረ ስብከት ንፋስ ስልክ ላፍቶ ክፍለ ከተማ ፉሪ ሰፈራ አካባቢ በምትክ በተሰጠ 3000 ካሬ ሜትር መሬት ላይ ያረፈው ገነተ ልዑል ቅዱስ ጊዮርጊስ ቤተክርስቲያን መቃኞ ቅዳሴ ቤት ተከበረ። ሙሉቀን ሐሰን ዝርዝሩን አዘጋጅተዋለች። በአዲስ አበባ ሀገረ ስብከት ንፋስ ስልክ ላፍቶ ክፍለ ከተማ ፉሪሃና ሰፈራ አካባቢ በምትክ በተሰጠው በ3000 ካሬ ሜትር ላይ ያረፈው ገነተ ልዑል ቅዱስ ጊዮርጊስ ቤተክርስቲያን መቃኞ ቅዳሴ ቤት ከበረ። የቤተክርስቲያን ይዞታውን ለማግኘት ከ7 ዓመት በላይ የወሰደ ሲሆን የዚህ አዲስ ቤተክርስቲያን ቡራኬ መርሃ ግብር ላይ መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ የተገኙ ሲሆን ዕለቱን አስመልክተው ትምህርተ ወንጌል ሰጥተዋል። በዚህ በር በጎቼ ይገባሉ፣ ይወጣሉ፣ መሰማሪያም ያገኛሉ ይላል ቅዱስ ቃል። በጎች የተሰኙት እኔና እናንተ ነን። በክርስትና ከስላሴ በመወለድ
የሥላሴ ልጅነትን በማግኘት እንወለዳለን። ተወልደን ወደዚች እናት ቤተክርስቲያን እንገባለን። ከዛ ይወጣሉ ተብሏል። ለገድል ለትሩፋት ተዋህዶን ይዘን ማይተማችንን ይዘን ለመመስረቷ ምክንያት የሆኑትን አበው አባቶቻችን የሐዋርያቱን አለቃ እነ ቅዱስ ጴጥሮስን ብዙዎች አባቶቻችን ሲወዛገቡ ከነቢያት አንዱ ግማሹ ዮሐንስ ይሉሃል ተብሎ መልስ በሚሰጥበት ሰዓት አንተ የሕያው እግዚአብሔር እውነተኛ ልጁ ነህ ብሎ የመሰከረው የቅዱስ ጴጥሮስ የምስክሩ እምነት የምስክሩ ቃል አለት ተብሏል። የሁላችንም የአባቶቻችን የበቁ የነቁ የሚያገኙትን ዋጋ የሚጠባበቋትን ደጅ የሚጠኗትን መንግስተ ሰማያት ያገኛሉ ማለት ነው። ያቺ እናት ቤተክርስቲያን መሰረቷ የጸናው ቤተክርስቲያን ነገሮች ያልተመቻቹላት የምትመስለዋ ቤተክርስቲያን አገልግሎቷ ይሄንን ይመስላልና በክርስትና ወደ ተዋህዶ የገባን ለእንደዚህ አይነት ስራ ወጥተናል። ተዋህዶን ማስፋፋት ስራ ነው ወገኖቼ፣ ስራ ነው። አባቶቻችን ለገድለ ትሩፋት እንደሚወጡት ሁሉ እሷን ለማስፋፋት ለማነጽ በጭቃ በጨፈቃ ትሰራለች እናት ቤተክርስቲያን። ጭቃ ላይ ነው የቆመችው። ነገ ደግሞ ህንፃ ይወለዳል ከዚህ ትውልድ አይምሮ ማለት ነው። ስለዚህ 7 ዓመት ሙሉ ደጅ የጠናችሁበት ያለቀሳችሁበት ሰማዕተ ልዳ ቅዱስ ጊዮርጊስ እርዳን ያላችሁበትን ተወልዶ ከአይምሯችሁ ፕሪንት ሆኖ መሬት ላይ አካል ገዝፎ በመታየቱ በማየታችሁም እንኳን ደስ አላችሁ ማለት እፈልጋለሁ። በምርቃት መርሃ ግብሩ ላይ የተገኙት መላከ ምሕረት በቃሉ ወርቅነህ በመንበረ ፓትርያርክ በጠቅላይ ቤተ ክህነት የትምህርት ክፍል ምክትል መምሪያ ኃላፊ ባስተላለፉት መልእክት የቤተ ክርስቲያን ሲገነባ ብዙ ዋጋ ተከፍሏል ያሉ ሲሆን ይህ ስራ እንዲጠናቀቅ ከመንግስት ባለስልጣናት እስከ አገልጋይ አባቶች ላሳዩት ቀና ትብብር ምስጋና ይገባል ብለዋል። 2010 ህዳር 17 ለአዲስ አበባ ሀገረ ስብከት መነሻ ደብዳቤ ጽፈን ሀገረ ስብከቱ በአዎንታዊ ምላሽ ተቀብሎ ለፓትርያርኩ ልዩ ጽሕፈት ቤት ደብዳቤ ጽፎ ቅዱስ ፓትርያርኩ ደግሞ ለኩማ ደመቅሳ ለአዲስ አበባ ከተማ ከንቲባ ማሳሰቢያ ጽፈዋል። በዛ ማሳሰቢያ መሰረት እንቅስቃሴው ተጀመረ። ጊዜ ጀምሮ በየጊዜው ከመንግስት አካላት ጋር ስንወያይ ኑረናል። እናም ይሄ ያለሳካ ሲለን እንደገና በድጋሜ ለኢንጂነር ታከለ ኡማ ቅዱስ ፓትርያርኩ ደብዳቤ እንዲጽፉ ተደርጓል። ለሁለተኛ ጊዜ ማለት ነው። በዚያን ጊዜ ወደ 18 የሚደርሱ የእምነት ተቋማት ውሳኔ ሲሰጥ 18ኛው የአዲስ አበባ ከተማ ካቢኔ የእምነት ተቋማት ውሳኔ ወቅት ይሄ ቦታም አንዱ ሆኖ ከ18ቱ መንፈሳዊ ተቋማት መካከል አንዱ ሆኖ ተወሰነ ማለት ነው። በካቢኔ በኢንጂነር ታከለ ኡማ ከንቲባ ጊዜ ማለት ነው። በዚያ ውሳኔ መሰረት እኛ ቦታውን አመቻችተን ከዚህ ከአዲስ አበባ ኮንዶሚኒየም ጀርባ ነበረ የሚያሰብነው። እዚያ ቦታ አመቻችተን ቦታውን ለመረከብ እንቅስቃሴ በምናደርግበት ጊዜ በአትክልት ተያዘ ያ ቦታ እኛ ያሰብነው ቦታ። እኛም ካርታውን ተቀብለን ስለነበረ በውሳኔው መሳችን መሰረት ስንከራከር ቆይተን መጨረሻ ላይ ክርክር ስላስነሳ ወደ ፍርድ ቤት ነው ሄደው ብይን ነው የተሰጠው። ብይን ምንድነው? ወደ ከተማ እንዲመለስ እና በዚያ በኩል እንዲሰጠን ሲደረግ በድጋሚ ለሶስተኛ ጊዜ አሁንም ፓትርያርኩ ለወይዘሮ አዳነች አቤቤ ለክብርት ከንቲባ ደብዳቤ ጽፈዋል። በዚያ መነሻነት አሁንም ወደ ከተማ አስተዳደሩ ገብተን 4 ጊዜ የሪዙል ተዋውለናል። 4 ጊዜ በአራተኛው ነው ፍጻሜውን ያገኘው። ይህ ቦታ አሁን ባለው እዚያ አጠገቡ ባለው በሲዲሲው አጥር ታጥሮ የቆየ ቦታ ነው። የሲዲሲው ወይም ደግሞ የአፍሪካ ህብረት መድኃኒት ሲዲሲ ይባላል አጠገቡ። ቦታውን ሸሽቶ ወደ ኋላ ሲመለስ የመሬት አስተዳደሩ ካቢኔው ቀደም ብሎ የነበረውን ውሳኔ በመያዝ ይሄ ቦታ አለ ለዚህ የተጠየቀው ጥያቄ ሊሆን ይችላል ብሎ በፈቃደኝነት መንግስት የኛን ወጣ ወረድ አይቶ በዚህ ምክንያት ይህን ቦታ አግኝተናል ማለት ነው።
ይህ ታላቅ ቤተክርስቲያን መታነጹ በአካባቢው ምዕመናን ሲቀርብ የነበረውን የጸሎትና የሱባኤ ቦታ ጥያቄ በከፍተኛ ደረጃ የሚመልስ ከመሆኑም በላይ ለሰፈሩ ሰላምና አንድነት ትልቅ አስተዋጽኦ እንደሚኖረው የገለጹት የደብሩ አስተዳዳሪ መላከ ሕይወት ቀሲስ ዘላለም ተስፋው ለተተኪው ትውልድ የሚተርፍ ስራ ለመስራት ሁሉም ምዕመን የበኩሉን ሊወጣ እንደሚገባ አሳስበዋል። እግዚአብሔርን የሚናፍቁ ቃሉን የሚጠብቁ በፍቅሩ የጸኑ በፍቅሩ የተቃጠሉ በዚህ ቦታ ላይ ሁላችንም ተባብረን የሚገባውን የእግዚአብሔር ማደሪያ የሚሆን የእግዚአብሔር ቤተ መቅደስ ለመስራት ከምዕመናን ጋር አብረን በመግባባት በመተማመን እንደዚሁም በመተባበር እግዚአብሔር አምላካችን የሚወደውን ስራ ለመስራት ቤተ መቅደሱን ለመስራት ከእናቶቻችን ጋር እኛም አብረን ይህን ቤተክርስቲያን እናለማለን። እግዚአብሔር ሲጨመር እግዚአብሔር ሲፈቅድልን ነው። በአጥቢያ አብያተ ክርስቲያናት የሚገኙ የአብነት ትምህርቶች በአካባቢያቸው የሚኖሩ ምዕመናን ልጆች ላይ በትኩረት መስራት እንዳለባቸው ተገለጸ። የመልእክት የተላለፈው ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ በአስኮ ደብረገነት ቅዱስ ገብርኤል ቤተክርስቲያን የሚገኘውን ጉባኤ ቤት በጎበኙበት ወቅት ነው። ለዝርዝሩ ሰናይት ባንተ። በአዲስ አበባ ሀገረ ስብከት በአስኮ ደብረገነት ቅዱስ ገብርኤል ቤተክርስቲያን የሚገኘውና በ2000 ዓመተ ምህረት በየኔታ ወላዲ አእላፍ ነቃ ጥበብ የተመሰረተው ጉባኤ ቤት በአዲስ አበባ ከተማ የሚገኙ የተለያዩ አድባራትና ገዳማት ልጆች የአብነት ትምህርት ለመማር የሚተሙበት ከሆነ ቆይቷል። በተለይም ከቅርብ ዓመታት ወዲህ በሺዎች የሚቆጠሩ ተማሪዎች የዜማ፣ የቅኔ፣ የቅዳሴና የንባብ ትምህርት እየተከታተሉበት ነው። ቅድስት ቤተክርስቲያንን በእውቀትና በፍጹም ትህትና የሚያገለግሉ ተተኪ ሊቃውንትን እያፈሩ ይገኛሉ። ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ በደብሩ ተገኝተው ጉባኤ ቤቱን የተመለከቱ ሲሆን መምህሩን አመስግነዋል። ብፁዕነታቸው የቅድስት ቤተክርስቲያን የውስጥ ውበቷ የውጭ ጌጧ የአብነት ትምህርት ቤቶች ናቸው ያሉ ሲሆን በተለይም ከተማ የሚገኙ ልጆች የአቻ ግፊትን ተቋቁመው የቤተክርስቲያን ሀብት እንዲሆኑ የማድረግ ተልዕኮን እየተወጣ ነው ያሉትን የአብነት ትምህርት ቤት በአርያነቱ የሚመሰገን ነው ብለዋል። የአብነት ትምህርት ቤትን በከተሞች ለሚገኙ ልጆች ማስተማር ካልተቻለ በነገው ትውልድ ልብ ላይ የዜማና የአገልግሎት ሀብታችንን መሳልና ማስቀጠል አይቻልም ያሉ ሲሆን የሚያዜሙ ዶክተሮች፣ የሚቀድሱ ኢንጂነሮች፣ ማህሌት የሚቆሙ ዳኞችን ለማፍራት በጸጋ የተቀበሉትን በጸጋ የሚሰጡ ካህናትን ለማፍራት ጉባኤ ቤቱ ተጠናክሮ እንዲቀጥል አሳስበዋል። የአብነት ትምህርት ቤቱን እንደመሰረቱት የሚናገሩት ወላዲ አእላፍ ነቃ ጥበብ በበኩላቸው የአብነት ትምህርት ቤቱ በብርቱ ፈተና ውስጥ እየቀጠለ እንደሚገኝ ገልጸዋል። እንግዲህ ጉባኤውን የጀመርኩት ራሴ ነኝ። በ2000 ዓመተ ምህረት ነው የተጀመረ እና ከቢሮ መጥቼ 10 ሰዓት ጀምሬ አስተምራለሁ። ስጀምር ያው በ5 ተማሪዎች በአንድ ሴትና 4 ወንድ ተማሪ ነው የጀመርኩት። ከዚያ በኋላ እየሰፋ እንግዲህ በሺ በሚቆጠር ተማሪ በአሁኑ ሰዓት አስተምራለሁ። እንደውም እኔ ደሞዝ ስለማይከፈለኝ በነፃ ስለማስተምር ህገወጥ ነው ይበተን ተብሎ ሁሉ ለ3 ዓመት ሲታገሉ ነበር። በቃ እንኳን ሊጎበኝ እንኳን ወረዳ ሀገረ ስብከት መጥቶ ሊጎበኝ ቀርቶ የዝክረ ሊቃውንት በብፁዕ አባታችን ለአቡነ ሳዊሮስ ደብዳቤ መጥቶልኝ በአገር አቀፍ የመምህራን ስብሰባ ነበረ። በዚያ ላይ እግዚአብሔር ብቻ እንደማን እንደተናገረ አላውቅም፣ እውቅና ትልቅ እውቅና በቅዱስ አባታችን የተፈረመና በብፁዕ አባታችን አቡነ ሳዊሮስ የተፈረመ እውቅና ከተሰጠ በኋላ ነው ትንሽ ያረፉልኝ እንጂ እኔ የማስተምረው ሳይሆን ተማሪዎቹም እንዳይቀድሱ ማይሌት እንዳይቆሙ እንግዲህ ለብሰው እንኳን በውጭ ሰው እንዳያቸው ሁሉ እየተደረገ በዚህ በ18 ዓመት ሙሉ ብዙ ፈተና ደርሶብኛል። በሺ የሚቆጠር ሴትና በሺ የሚቆጠር ወንድ ነው የሚማርበት እና ይሄ ውዳሴ ማርያም ዓመት እስከ ዓመት ድረስ በዜማ ክስተቱ ስንክሳሩ የሚነበብበት ነው። ነገር ግን እኔ በእውነቱ ብፁዕ አባታችን በመምጣታቸው ሳለቅስ ነው ያደርኩ። እንዴት አንድ ቀን ለካ እግዚአብሔር ያያል፣ እግዚአብሔር አንድ ቀን መቼም መድኃኔዓለም ክርስቶስ አንድ ቀን ያያልና እኔ በእውነቱ እያለቀስኩ ነው የምደግሻውን ፈተና ደርሶብኛል። በዚህ ጉባኤ ግን ይሁንና እሳቸው በማየታቸው ደስ ብሎኛል። እኔ ማንም ይኸው ያየው አይደለም ስራዬን ትቼ ትልቅ ስልጣኔን ትቼ
በ22 ዓመት በቢሮ ስራ ትቼ በ2008 ህይወቴን ጠቅላላ ለዚህ ጉባኤ ሰጥቼ ሳስተምር ነበር። መቼም ማንም ሰው ይጎበኛል ያየዋል ብዬ ሳይሆን ከመድኃኔዓለም ድሮ አባቶቻችን ሳይበሉ ሳይጠጡ ያስተማሩኝ እነሱ ለማሰብ ደዋውን ማስተማር ያለው ግን ፈተናው በጣም ከባድ ነበረ። በቀደም ብዙ አባታችን መጥተው ሲያዩት ግን በጣም ነው የተደሰትኩት። እናት የዛሬ ዓመት ገደማ በቅዱስ ፓትርያርኩና በብፁዕ ስራ አስኪያጁ የተፈረመበት የእውቅና ደብዳቤ ከተሰጣቸው ወዲህ ብፁዕነታቸው እንደገለጹትም ዛሬ ላይ በአካዳሚ ትምህርታቸው ትልልቅ የሚባል ቦታ የደረሱ ተማሪዎችን በአብነት ትምህርትም የበቁ ማድረግ ተችሏል ብለዋል። ለማስተማር ሂደቱ የተሟላ ቦታ አለመኖሩን አንስተው ይህ ችግር እንዲቀረፍላቸው ጠይቀዋል። አዎ እኔ በእውነቱ ህይወት እስትንፋሴ እስካለኝ ድረስ እያስተማርኩ እንደ አባቶች ለማለት ፈልጋለሁ። አሁን የማስተምርበት ሮዝ ማስቀደሻ ብታዩም ህዝብ የሚያስቀድስበት ነው። እያፈሰሰ ነው ያለ። ከድንጋይ ላይ ነው። አንድ ቀን እንደው መጥተህ ብታችሁ ከድንጋይ ላይ እና ከእንጨት ላይ። ምክንያቱም በአንድ ሰዓት አንድ ቀን እንደው በክረምት ሳይሆን በበጋ 250 በላይ ሴትና 450 በላይ ወንድ ነው የሚያመሽ ጊዜ። እነሱ ማስቀደሻው እየጠበባቸው ከእንጨት ላይ እና ከድንጋይ ላይ ሆነው ነው። እንደው ተቀርጾ ሳታዩት አትቀሩም። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ለ40 ዓመታት በተለያዩ መምሪያዎችና ክፍሎች ሲያገለግሉ የኖሩት የወይዘሮ ትርንጎ በትረ ስርዓተ ቀብር ተፈጸመ። በቀብር ስነ ስርዓቱም ላይ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ እንዲሁም ሌሎች ብፁዓን አበው ሊቃነ ጳጳሳት ተገኝተዋል። ዝርዝሩን ፈለጉሽ አሻግሬ አዘጋጅተዋለች። ወይዘሮ ትርንጎ በትረ የቀብር ስነ ስርዓታቸው ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ እንዲሁም ሊቃነ ጳጳሳት ተገኝተዋል። የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ቀሳውስትም ጸሎተ ፍትሐት አድርገውላቸዋል። ወይዘሮ ትርንጎ ከአባታቸው ከመምሬ በትረ መታፈሪያና ከእናታቸው ከወይዘሮ የሽንጉሴ በ1936 ዓ.ም በአርሲ ክፍለ ሀገር ልዩ ስሙ አሰላ መድኃኔዓለም ቤተክርስቲያን አካባቢ ተወለዱ። እድሜያቸው ለትምህርት እንደደረሰ የአንደኛ ደረጃ ትምህርታቸውን በራስ ዳርጌ አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርታቸውን በማተው ክፍለ ጊዜ በካቶሊክ ካቴድራል ተከታትለው ሰርቲፊኬት አግኝተዋል። በተጨማሪም የታይፕና የኮምፒውተር ትምህርት በመከታተል ከሲፒዩ ኮሌጅ ዲፕሎማ ተቀብለዋል። ወይዘሮ ትርንጎ በትረ በ1952 ዓ.ም ከባለቤታቸው ከሊቀ ብርሃናት ሰለሞን ገብረስላሴ ጋር በስርዓተ ተክሊልና በቅዱስ ቁርባን ተጋብተው 3 ወንድ ልጆችንና 3 ሴት ልጆችን ያፈሩ ሲሆን በተጨማሪም ኢየሩሳሌም ሰለሞንን በማደጎ አሳድገው አስተምረዋል። 11 የልጅ ልጆችንም ለማየት ታድለዋል። ወይዘሮ ትርንጎ በትረ በ1958 ዓ.ም ጀምሮ እስከ 2002 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ለ40 ዓመታት በመምሪያዎች በጸሐፊነት፣ በስራ አስኪያጅ ልዩ ጸሐፊነት፣ በቅዱስ ሲኖዶስ ኤክስኪዩቲቭ ጸሐፊ በመሆን ቤተክርስቲያንን በቅንነትና በታማኝነት አገልግለዋል። ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ በቀብር ስነ ስርዓቱ ላይ እንደተናገሩት እናታችን በመንበረ ፓትርያርክ ጠቅላይ ቤተ ክህነት በተለያየ የስራ ክፍል ሲሰሩ በነበሩበት ጊዜ ኃላፊነታቸውን በቅንነት ሲወጡ መኖራቸውን ገልጸዋል። የዚህ ዓለም ባለቤቶቹ እንስሳቱ፣ አራዊቱ፣ አይዋፉ ናቸው። የኛ ዓለም በሰማይ ነው። ስለዚህ እናታችን እግዚአብሔር የወደደላቸውን የፈቀደላቸውን ለቤተ ክርስቲያናቸው ታማኝ ሆነው አስፈላጊውን ሁሉ አስተዋጽኦ አድርገው ወደ አምላካቸው ወደ እግዚአብሔር ሄደዋል። እግዚአብሔር በቃሉ የታመነ ነው። አማን ብለክሙ ዘሰሚ ቃሌ ወይ አምን በዘፈድነውን ያውር ሰደን አላ አደ ወይ ሞት ውስጥ ህይወት እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት ይወርሳል። ወደ አምላክ ከሞት ወደ ሕይወት ተሻገረ እንጂ ወደ ጥፋት አይሄድም የሚለው የጌታችን የአምላካችን የኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ የታመነ ስለሆነ እናታችን አምላካቸው እግዚአብሔር የወሰነላቸውን የፈቀደላቸውን ያህል እሱን አገልግለው ወደ እግዚአብሔር ወደ አምላካቸው ሄደዋል። አዎ እናት ዋጋ አላት። የእግዚአብሔር አምሳል ናት። ከናነጋገሩ አባት እምነት ነው ይባላል። አባቶቻችንን የተቀበልናቸው ዲኤንኤን አስመርምረን በሕክምና ማስረጃ ሳይሆን ያቺው ታማኝ የሆነችዋ በመከራ ጊዜ ካጠገባችን የማትለይ እኛን አምጣ የወለደች ብዙ ዋጋ የከፈለች
የትኛውም መጽሐፍ ቅዱስ የመዝገበ ቃላት የማይተረጉማት ቃል የማይገልጻት ታላቋ ውዷ እናታችን ስለነገረችን ነው። እና ሊቃውንቱ ምን ይላሉ? የበሰሉ ሊቃውንት እናት እውነት ናት፣ እውነት ደግሞ ጥያቄ የማይነሳባት አንዲት ጣት አንዲት ቅጣት የማትከፈል የማትሰነጠቅ ብለው ይነግራሉ። ስለዚህ እናታቸውን ተልእኳቸው ፈጽመው ወደ አምላካቸው ወደ እግዚአብሔር ነው የሄዱት። ሌላ የሚሄዱበትም የለም። እፈተሰብልስ ወይ ተፈለጠም ዓለም ከማህሉ በክርስቶስ ልሄድ ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ ጋር ልኖር እናፍቃለሁ፣ እሱ ይልቅ ከሁሉም ይልቅ የሚሻል ነውና ይላል። የጌታችን የአምላካችን የኢየሱስ ክርስቶስ እቅፍ ከገቡ መውጣት አው ካገኙ ማጣት ከቆሙ መውደቅ ከቀረቡ መራቅ የሌለበት የዘላለምን እቅፍ ለመውረስ እናታችን ሙሽራ ሆነው ወደ አምላካችን ወደ እግዚአብሔር ሄደዋል። መቼም እናት ነገር አያስችልምና እንኳንም የልጅና የቤተሰብ ይቅርና የድንጋይንም ልብ የሚያቀልጥና የሚያርድ በመሆኑ እንጂ ዛሬ እሳቸው የሚሸኙት በዝማሬ በእልልታ በባህል ጨዋታ ነበረ። ቅድም እንደተናገርነው በነብዩ ዳዊት በተቀመጠ የሰው የእድሜ ጣራ በላይ የሰው ልጅ ቢኖር 70 ነው፣ እድሜው 70 ነው፣ ቢበዛ 80 ነው። ከዛ በላይ የገዛ አጥንቱ እየወጋው የገዛ ጅማቱ እያሰረው የገዛ ሰውነቱ እየከበደው የሞት ሞት ይኖራል ብሎ ተናግሮ ነበርና እናታችን የወደደላቸውን የፈቀደላቸውን ያህል ጊዜ ኖረው ወደ አምላካቸው ወደ እግዚአብሔር ሄደዋል። እሳቸው እድለኛ ናቸው። የሥራ መስክ ላሉት ሁሉ አርአያ አብነት የሚሆኑ ይህ ሁሉ የሚነገረው እንደው ዝም ብሎ በከንቱ አይደለም እና ስራቸው ታላቅ ነው። ስለዚህ የእናታችንን ነፍስ ሀገር ሕይወት መንግሥተ ሰማያት ያወርስልን፣ ቤተሰቦቻችንን ሁሉ እግዚአብሔር ያጽናናልን። ወይዘሮ ትርንጎ በትረ በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ዓመት እስከ ዓመት ሲያስቀድሱ የኖሩና ለህንጻ ቤተክርስቲያኑ እድሳትም ከተጀመረ አንስቶ በተለያየ ጊዜያት ልጆቻቸውን፣ ወንድሞቻቸውን እንዲሁም መላ ቤተሰቦቻቸውን በማስተባበር ከ700 ሺህ ብር በላይ ረድተዋል። ወይዘሮ ትርንጎ በትረ ልጆቻቸውንና የልጅ ልጆቻቸውን ለማየት በሄዱበት በሀገር አሜሪካ ባደረባቸው ድንገተኛ ህመም በሕክምና ሲረዱ ቆይተው በተወለዱ በ82 ዓመታቸው ከዚህ ዓለም በሞት ተለይተው የቀብር ስነ ስርዓታቸውም ሰኔ 5 ቀን 2018 ዓ.ም በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ዘመድ አዝማዶቻቸው፣ ወዳጆቻቸው በተገኙበት ተፈጽሟል። ፈጣሪ አምላክ ነፍሳቸውን በአጸደ ገነት ያኖርልን። በጌዲዮ ኮሬና ቡርጂ ሀገረ ስብከት በይርጋ ጨፌ ወረዳ ቤተ ክህነት የይርጋ ጨፌ ደብረ ታቦር አማኑኤል ቤተክርስቲያን ከማህበረ ቅዱሳን ይርጋ ጨፌ ወረዳ ማዕከል ጋር በመሆን ከ3 ወር በላይ የቅድመ ጥምቀት ትምህርት ሲማሩ የቆዩ 72 አዳዲስ አማንያን በብፁዕ አቡነ ገሪማ የጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ተጠምቀው የሥላሴ ልጅነትን አገኙ። ተጠማቂያኑ 36 ሴቶችና 36 ወንዶች መሆናቸውም ተገልጿል። መረጃው የኤክቱስ በጌዲዮ ኮሬና ቡርጂ ሀገረ ስብከት ሚዲያ ነው። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ